ስሙ በቃ ገጠር ግቡ እናሳ በቃ ገጠር ግባ እናሳ ሸቦነሽ ኪፑ ናችሁ ግን እናንተ ሰላም እንደምን ከረማችሁ ለእናንተ ተዘጋጅቶ የሚቀርብላችሁ ጤና ይስጥልን ቲክቶክ የተሰኘው አዝናኝ ፕሮግራማችን ነው እስቲ ቪዲዮ ደግሞ ሾፍ አርገናት እንመለስ ቲቪ ላይ ግን ሾፍ አርገናት እንመለስ ይባላል እኔማ እንግዲህ አበጠው ይፈንዳ እንዴ አንተ ከጠጣው ሞታል አላልከም እንዴ እና ከዚህ በላይ ሞታልን አረ ይሄ ማለት ነው አዶናይ እሺ ይሄ አይ ማን ተናግረሃል መጀመሪያ ላይ ቤት ታዲያ ላለፉት 2 ሳምንታት ለእናንተ ቆንጆ ፕሮግራም እንዳቀረብን በኮሜንት ሴክሽናችሁ ላይ የገለጻችሁትን አይተነዋል እናመሰግናለን ሴቶች ይላል ሴቶች በረከት ባይደበይ በጣም ነው የሚያስቀኝ የምር በጣም ነው የሚያስቀኝ ታዲያ በዚህ ሳምንትም ለእናንተ እጅግ ቆንጆና አዝናኝ የሆኑ ፕሮግራም ይዘንላችሁ መጥተናል ከፕሮግራማችን ውስጥም አንዱ የሆነው እንግዲህ ከስቱዲዮ ወጣ ብለን የአካባቢ ነዋሪዎችን እየዞርን የተለያዩ ጥያቄዎችን እየጠየቅን ስለ ቲክቶክ ስለ ጂፓወር ቲክቶክ ክሬቲቭ አዋርድ እንዲሁም ደግሞ ሽልማት ያላቸው ጥያቄዎችን ጠይቀን ሸልመናል እስኪ አብረን እንከታተል ስምህን ማን ልበል ጉተንበር ታደሰ ይባላል እሺ በጣም አሪፍ ቲክቶክ አለ አዎ እሺ በቀን ውስጥ ምን ያህል ቲክቶክ ቪዲዮዎችን ስክሮል ያረክታል አዎ ከ20 እስከ 30 ደቂቃ ነው ወይስ ቪዲዮዎች ያ ማለት ሰዓታት ታሳልፋለህ ማለት ነው ኦኬ በጣም አሪፍ እሺ ምን አይነት ቪዲዮዎች ያስደስቷል ቲክቶክ ላይ በብዛት የምታያቸው ቪዲዮዎች ምን አይነት ቪዲዮዎች ናቸው ፈኒ ኮንተንቶች ያስደስቱኛል ፈኒ ቪዲዮዎች እና ብሎጎች ማን ነው በጣም የምትወደው ኢንስፓየር የሚያደርግህ ወይ ደግሞ የሚያዝናናህ ቲክቶከር ያኔ አሁን ዶሚኒክ ኖሪ ምናምን እሺ ሌላስ አንድ መጨመር ከፈለክ ፈርቃስ ምናምን ዳኒ ግርግር ኮሜዲያኑ እነሱ ያዝናሉ በጣም አሪፍ እሺ አሁን ደግሞ ሽልማት ወደሚያሰጠው ጥያቄ ነው የምንገባው ስለ ቲክቶክ ክሬቲቭ ታውቃለህ መቼም አይደለ ቲክቶክ ክሬቲቭ አዋርድ አሁን ደግሞ ጂፓወር ቲክቶክ ክሬቲቭ አዋርድ በሚል የመጣ ማለት ነው እሱ ላይ ያለፉት 2 አመታት ላይ ካሸነፉት ኢንፍሉዌንሰር ውስጥ ወይ ደግሞ ኮንተንት ክሬተር ውስጥ ሁለት ሰው ጥቀስልኝ ኤላትሪክ እሺ እንሴ ሰላም በጣም አሪፍ እሺ ተመልሷል ሌላም ጥያቄ አለኝ አሁን ደግሞ የተወሰኑ ኮንተንት ክሬተሮችን ፎቶ አሳያለሁ ማንነታቸውን ተገኛለህ እሺ አዶናይ ይባላል እሺ አዶናይ እሺ በርጣሚዮስ እሺ እሺ ባርኔታ በትክክል ተመልሷል ስልክ ቁጥርህን እዛ ጋር ትሰጥልኛለህ ከዛ በኋላ የ100 ብር ካርድ ተሸላሚ ሆነሃል እናመሰግናለን በጣም እሺ ቴንክ ዩ እሺ ስምህን ማን ልበል ዳዊት ይባላል እሺ ዳዊት በጣም አሪፍ ቲክቶክ አለህ አይደለ አለኝ እሺ ምን አይነት ቪዲዮዎችን ታያለህ ከዛ ደግሞ በቀን ውስጥ ምን ያህል ደቂቃዎችን ወይ ሰዓታትን ታሳልፋለህ ረጅም ጊዜ እንኳን አልሳልፍም አብዛኛው ጊዜ በስራ ስለማሳልፍ ግን አብዛኛውን ፈን የሆኑ ነገሮችን በማየት አሳልፋለሁ ቲክቶክ ላይ ስለዚህ የሚያዝናኑ የሚያስቁ ቪዲዮዎች ይመቻል ማለት ነው ማን ይመቻል ማንን በጣም በቃ your favorite ወይ ደግሞ ያንተ ምርጡ ኮንተንት ክሬተር ማን ነው ኤላትሪክ ያዘናል በጣም አሪፍ ሌላስ እስኪ አንድ ጨምረልን ከድሮቹ ደግሞ በርጣሚዮስ ይያለው በርጣሚዮስ በጣም አሪፍ እሺ ሌላኛው ጥያቄ ደግሞ ላለፉት 2 አመታት ቲክቶክ ክሬቲቭ አዋርድ የሚል የአዋርድ ፕሮግራም ሲዘጋጅ ቆይቷል አሁን ደግሞ ጂፓወር ቲክቶክ ክሬቲቭ አዋርድ በሚል ተመልሶ መጥቷልና ይሄ ሽልማት ያለው ጥያቄ ነው እሺ የ100 ብር ካርድ ሽልማት ያለው ጥያቄ ነው ያለፉት 2 አመታት አሸናፊ ወይ ደግሞ ተሸላሚ ከነበሩ ኮንተንት ክሬተሮች ውስጥ 2 አሸናፊዎችን ጥቀስልኝ ሙሴ ሰለሞን እና ኤላትሪክ ናቸው በጣም ቀለላ በጣም እሺ አሁን ደግሞ ፎቶ አሳይሃለሁ የቲክቶከሮችን ከዛ ላይ ስማቸውን ተገኛለህ እርግጠኛ ነኝ ይሄ የሚከብድ አይመስለኝም በላው በቃ ይሄን ሽልማት ይሄ ማን ነው አዶናይ እሺ ይሄ ያዝ በርጣሚዮስ አይ ማን ተናግረሃል መጀመሪያ ላይ ቤት ተፈብጊስ የምርሱ ሙጠፈቅ ታው 9.9 ነው የመለስከው ባርኔታ ቢዳን የምርሱ በኔ እርዳታ ይመታኛል ማለት ነው ቢሰማ በኔ እርዳታ ሊሆንም ግን መልሰዋል
ስልክ ቁጥርን ከካሜራ በስተጀርባ ታስቀምጠልኝና የ100 ብር ካርድን ትሸልማለህ ማለት ነው። እናመሰግናለን። ስሜ መታደል ይባላል። መታደል እሺ፣ በጣም አሪፍ። ቲክቶክ አለሽ? አዎ አለኝ። ትጠቀሚያለሽ? አዎ እጠቀማለሁ። በጣም ጥሩ። እሺ፣ በቀን ውስጥ ምን ያህል ጊዜሽን ቲክቶክ ላይ ታሳልፊያለሽ? የተወሰነ ሰዓት ነው አክቹሊ ከሆነ ፍሪ ታይም ሳገኝ ምናምን ነው የምጠቀመው። በጣም አሪፍ። እሺ፣ እንግዲህ ያው ያን የተወሰነ ሰዓትሽን ተጠቅመሽ ቲክቶክ ስታይ ምን አይነት ቪዲዮዎች ያዝናኑሻል ወይ ደግሞ ምን አይነት ቪዲዮዎች ይመቹሻል? አክቹሊ አሁን ላይ ያው ሾርት ሙቪዎችን ነው እኔ ጋር እየመጡ ያሉት። ኮንቴንት ላይ ሾርት ሙቪዎች ናቸው በብዛት እየመጡ ያሉት እና እነሱ አይነት ሙቪዎችን በጣም እነሱ አይነት ቪዲዮዎችን በብዛት አያለሁ። ድራማዎችን ማለት ነው። አዎ ድራማዎችን። እሺ፣ ማንን ነው የምትወጂው ቲክቶከር ወይ ደግሞ ኮንቴንት ክሬተር? ብዙ ናቸው ግን አይ ቲንክ አሁን ጭንቅላቴ ላይ የመጣው ሲሳይ አይ ቲንክ ካልተሳሳትኩ ሲሳይ። ሌላስ? ሌላ ዩቲ። ስለዚህ ዩቲናስ እና ሲሳይ የሚሰሩት ድራማዎች በጣም ያዝናኑሻል፣ ደስ ይልሻል? አዎ በጣም ደስ ይላል። በጣም አሪፍ። እሺ፣ ያው እንግዲህ ላለፉት 2 ዓመታት ቲክቶክ ክሬቲቭ አዋርድ በሚል የአዋርድ ፕሮግራም ይዘጋጅ ነበር። ይሄን እርግጠኛ ነኝ ታውቂያለሽ ብዬ እገምታለሁ። በአሁኑ ደግሞ ጂ-ፓወር ቲክቶክ ክሬቲቭ አዋርድ በሚል ተመልሶ መጥቷልና ይሄ ሽልማት ያለው ጥያቄ ነው ላንቺ የምጠይቅሽ። ላለፉት 2 ዓመታት አሸናፊ ከነበሩት 3 አሸናፊ ጥቀሽልኝ። እሺ፣ ሲሳይ ተሸልሟል አይ ቲንክ። እሺ፣ ከማንኛውም ይቻላል? ከማንኛውም ነው የምታስታውሹ? ዜና አቅራቢው ማን ነበረ? ሙሴ ሰለሞን። ትክክል። እሺ፣ ሌላ አንድ ሰው ብቻ። ሎዋል በትክክል ተመልሷል። ስልክ ቁጥርሽን ከካሜራው በስተጀርባ ታስቀምጪልኛለሽ። የ100 ብር ካርድ ተሸላሚ ነሽ። ፈቃደኛ ስለሆንሽ እጅግ አድርገን እናመሰግናለን። እኔም አመሰግናለሁ። እንግዲህ ይሄንን ይመስል ነበር። እንደወደዳችሁት ተስፋ እናደርጋለን። የተለያዩ ሰዎችን ሸልመናል። እንግዲህ እናንተ ጋር እንመጣለን አይቀርም። አሁን በቀጣይ ደግሞ እንግዲህ በባለፈው ሳምንት ኮሜዲያን እዩ የተለያዩ ቪዲዮዎችን እያየ ሪአክሽን ቪዲዮ ሰርቶልን ነበር። በአሁኑም እንግዲህ ይዘውልን የመጡትን ቪዲዮዎች አብረን እንከታተል። ስሙ በቃ ገጠር ግቡ። እናሳ በቃ ገጠር ግባ እናሳ አርሳል በብላ እናሳ ወይኔ በእናትህ በቃ ገጠር ግባ እናሳ አርሳል በብላ እናሳ ኤክስፔክቶ ፕትሮኒየም ትላለህ። እሺ ጤና ይስጥልኝ። ቲክቶክ ተጀምሯል። ወንበርን ራስን የምታመጣው ብለውኛል። ምን አይነት አሰራር እንደሆነ ሰላም ጤና ይስጥልኝ ውድ ተመልካቾቻችን። በህይወቴ ሰላም ጤና ይስጥልኝ ውድ ተመልካቾቻችን ብዬ ፕሮግራም ጀምራለሁ ብዬ አስቤ አላቅም። እኛው ይህ በጂ-ፓወር ቲክቶክ ክሬቲቭ አዋርድ እና በአርቲስት ቲቪ አንድ ላይ በመሆን የሚያቀርቡላችሁ ጤና ይስጥልኝ ቲክቶክ ጊቭ ሚ ሄልዝ ቲክቶክ እንደማለት ነው ካላሳቃችሁ። እኛው አሁን ሪአክት የምናደርገው የኢትዮጵያን የፊልም ኢንዱስትሪ አንድ እርምጃ ወደፊት ከፍ አድርጎ እንደዚህ ዝቅ አድርጎ ሊያሯሩጥ ያቀባበለውን ዝነኛው ዳይሬክተር፣ አክተር፣ ሎኬሽን መራጭ፣ ኮስቲዩም ዲዛይነር ጳውሎስ ደመቀ ተከታታይ 11 ደርሷል መሰለኝ። መቼ እንደሚያልቅ እንደ 24 አወር እንዳይረዝምብን እንጂ ይበል ይደግ የሚያሰኝ ነው። እኔው ወደ ቪዲዮ ሜላት ክፉ ነሽ። ክፉ ናችሁ ግን እናንተ ለበለ ፍቅርና ፎቶ ልኮነቱ ሳሁን ልገለው ነው። ፈጣሪ እርዳኝ። ሜላት ማትገለኛለሽ። እንትን ፈጣሪ እኮ ነው እርዳኝ። ጫናው በዝቶበታል ማለት ይህ ሁሉ ነገር ዳይሬክተር፣ አክተር፣ ኮስቲዩም ዲዛይነር፣ ካስቲንግ እሱ ነው ፕሮባብሊ የሰራው። ሰፊ ከተማ አይደለችም፣ ጥቂት አክተሮች ነው ያሉት። የኔ ወንድም እኔ ልሰቀኝ አንተ ጠየም ያልከው ኃይሌ ገሪማ ነህ። በእውነት ግን እንደ ህዝብ ተስማማንበት አይደል? ጳውሎስ ላይ ሁሉም ቲክቶከር ነው ሪፖስት ያደረገው። ላይክ ሂውመራችን አንድ እየሆነ ነው ማለት ነው በተወሰነ መልኩ። ዛሬ በጣም ደስ ይላል። እኔስ ቢቲ ደስ ነው ያለኝ። ግን እዚህ ፓርት ላይ በገመድ ከምንታስረው በቃል ኪዳን የምታስረው ጠንከር ይል ነበር። በጣም ቀጠነ ገመድ። አሪፍ ነው።
እንዳትንቀሳቀስ ብለው እንትን ይሻል ነበር ክፉ ነህ አንተ ራስ አተነፋፈሳቸውን አይተዋል ወንድም አተነፋፈሳቸውን አይተዋል አንዱ ሲተነፍስ በጣም አየር ከመሳቡ የተነሳ አንዱ ያጥረዋል ለማንኛውም በጣም ብዙ ፓርት ነው ያለው ሁሉንም አይተን አንችልም ታሪኩ ያጠነጠነው ተመልካችን ማዛግ ላይ ነው ሰርቷል ይሄ ቀጣይ ቪዲዮ ደግሞ ሪአክት እናደርግበት ከቅጥነት ጋር የተያዘ ቪዲዮ ነው ይላል ባለ ታሪኩ ቀጭን ነው እስቲ የነ ኤላ ጀማ እንዴ ባርኔጣ ጸጉርሽ እንዲ ነበር ባርኔጣ ራሱ እዚህ ቪዲዮ ላይ ጸጉሯን ነጭ ብትቀባው ሱፍ ነው ትመስለው ከቅጥነቷ ጋር ጸጉሯን አጥራ ገበያ የምትወጣ ባርኔጣ እኔ ሚዛን እፈራለሁ እኔ መፈራ ነበር ተመሰለ ባይ ዘ ዌይ ቀጭን ሰዎች ሚዛን እንደምትፈሩት ፈጣሪያችሁን ብትፈሩ ክንባውጣችሁ ትበሩ ነበር የባርኔጣ ከላይ የለበሰው የሪያናን የድሮ ጸጉር ነው የሚመስለው 20 ኪሎ አበልት እየበላ ለዚህ የተረገሙ ልጆች ግን አሁን እኮ መለስ ብለሃል ከዚህ ቪዲዮ በኋላ ነው ባይ ዘ ዌይ የዚህ ቪዲዮ ላይ የምታዩት ባርኔጣ ከካሜራ ጀርባ እያዋራሁት ያለው እሱ ነው ባርኔጣም እንግዲህ ለቲክቶክ ክሬቲቭ ታጭታል እንዴ ታያለች ልጅቷ እሺ ወፍራለ አስፋልት ኮላብ ከነዚህ ልጆች ጋር ግን እኔም ኮላብ ማድረግ ፈልጋለሁ ያው እንግዲህ እነ ኤላ እዚህ ላይ ትንሽ ወዛቸው ብራይትነስ ትንሽ ተቀንሷል የቲክቶክ ከማሸነፋቸው በፊት ነው ቲክቶክ ካሸነፉ በኋላ በቃ ቲክቶክ ብራይትነሳቸው ነው እንደዚህ የጨመረው ይመቸው ቲክቶክ አሁን ደግሞ የምናየው ማለት ነው የፍላጎት ቪዲዮ ነው ፍላጎት የአርቲስት ልጅ ነው አይደል አለው ግን የሆነ አርቲስቲክ ቫይብ አለው ላይክ ሂዝ ናት ጀስት አ ቲክቶከር አይደል ቲክቶከር ብቻ አይደለም የሆነ አብቃልም ጓደኛውም ይዘፍናል ድምጹ በጣም ያምራል እስቲ ቺን ቪዲዮ ደግሞ ሾፍ አርገናት እንመለስ ቲቪ ላይ ግን ሾፍ አርገናት እንመለስ ይባላል ሾፍ አረብኛ ነው አክቹሊ እንቀጥልሽ ወንድሜ ኪስ ውስጥ ወንድሜ ወንድሜ ምናልባትም ይሄን ደብዳቤ ስታነብኔ በህይወት ላልኖር እችላለሁ ነገር ግን የቆምንበትን ዓላማ ሳትረሳ ለዚህ ያበቁኝን ጠላቶቻችንን ድባቅ ሳትመታ በታሪክ እንዳትመለስ አምንብሃለሁ ወንድሜ ግንባራቸውን በደልኝ ወደ ግንባራቸው ላይ ያለው ግንባር የፍላጎት ግንባር ነው መሰለኝ አንተኒ ነው ዘምታል ግንባራም ነው ብሎ እሷማ አዝማሪ ብትሆን 30,000 ብር ትሸለም ነበር የኔ አባት እየተጫወተ ነው ግንባሩን አሉት ጀመረ ነሳተ ግንባሬ ሳተ ወታደር አይረባ እንደውም አንድ ወታደር ብቻ መሆኑ ነው የሚያናደው አንድ 5 ወታደር እኩል ነበር ግንባሩ የሚመጣ ወደ ቀጣዩ ቪዲዮ እንሄዳለን አቤ ወለላው የኔ አባት ንፍር የሚያረጋኝ ሰው ነው የሆነ ቪዲዮ ነው መጀመሪያ ለቅሶ በእንትና የተበላውትን በእንትና አስመልሳለሁ እያለ ሲል ዘንድሮ ኖሚኒ ነው አይደል ወርቄ አክቹሊ ግን እዛ ቪዲዮ ላይ ማለት ወርቄ ሳይሆን ማለት የነበረ ተበልቷ ብሬ ነበር ሆነ የነበረበት እሺ ወደ ቪዲዮ ልጅ ካስካት ትሞታለህ ምናምን እያለ ነበር 500 ምናምን መድኃኒት አይት አስቀምጬ አረቂ ቤት እመጣለሁ ወደ ቤት ቲክቶክ ያውላችሁ ይሄን ቪዲዮ ከማየታችን በፊት አንድ የምነግራችሁ ነገር ቲክቶክ አንድ ትልቁ
ወደ ህዝቡ ይዞ የመጣው አንድ ነገር ምለው ከከተማ ውጪ ያሉ ስቴጅ አክሰስ ማድረግ የማይችሉ ካሜራ እንደ ልብ ማግኘት የማይችሉ ችሎታቸውን ዴይሊ ፕራክቲስ ማድረግ ማይችሉ ባይ ዘ ወይ ሰው እንደ ልብ የማይገኝበት ቦታ አለ አቅማቸው ችሎታችሁን ለማሳየት እንኳን እነዛን ልጆች ያመጣልን ፕላትፎርም ነው ባይ ዘ ወይ ቲክቶክ እንደዚህ ሰው ቀለል አድርጎ ወይም አክቹሊ አንዳንዴ ሰዎች ፍሌክስ ያደርጉታል እኔ እኮ ቲክቶክ አልጠቀምም መቅራት ነው ባይ ዘ ወይ አንድ ሰው ኢንፎርሜሽን አክሰስ ማድረግ የሚችልበትን ፕላትፎርም ጊዜ ኖሮት ሁሉንም ቢጠቀም የሚጨምር እንጂ የሚቀንሰው ነገር የለም በተለይ ደግሞ ስራና ገንዘብ ይዞ ከመጣ ሰው አቢዮለላውን ይዞልን የመጣው ቲክቶክ ነው ወሬ ነው ወደ ቤት ይሄር አረና አንግባን እንጠጣ ባክና ናግብ አንተን ያልጠጣም ራስ ግበነ የኔ ደስ ብሎኛል እኔ ምጋብዝ አታስ እዚህ ጋር ያለችው ምንድነው አሬቄ መለካውን ካስካታ ላም በጫው አይልስ ስማኝ አንተ አጠጣም እኔ እጠጣለሁ ደስ ስላለኝ ልንገር በቃ ደስታ እንኳን ደስ አለ ራስ ግባ አንተ አጠጣም እኔ የምጠጣው በቃ አንድ ቀን ብሰማ ምን ችግር አለ አፈነዳ አይ መያዝ እኔ ቁጭ ብዬ አንተ ተጠጣለህ አይ ጊዜ አራ ይሄ ስሜት አውቀዋለሁ ባይዘው ለዚህ ነው ጓደኛችሁ ማንነታችሁን የሚወስነው እንቢ አልጠጣም ብለህ ከጎንህ ሲያድጉ እንዲሁ አጨቅጭቀኝማ እንደምን ቀልብ የምኑ ማረቂ ጋር በልጥጥት ሳይ ቁጭ አርጋት ደግሞ ተደፋው ሊወዱን አረቂ እንዲሁ ምን አይነት ልጅ እንደሆንኩ ቆንጆ አረቂ ነው ስቲላሽተው አራ ምን የመሰለውን አረቂ ተደፋው ጠጥታ እንዲሁ ጠጣ እንኳን አይባልም እንዲሁ ምን አይነት አረመኔ የሆነ ልጅ ነው ግን አሁን እንደዚህ አይቶት እሱ ነው የሚሰክረው በርግጠኝነት ያኛው አልጠጣም እንዲሁ ምን አይነት አረመኔ የሆነ ልጅ ነው እኔማ እንግዲህ አበጠው ይፈንዳ እንዴ አንተ ከጠጣው ሞታል አላልከም እንዴ እና ከዚህ በላይ ሞታልን አረ ይመቸው አቢዮለላው ማይ ፌቨራይት በዚህ አመት የሆነ ነገር ቢያሸንፍ መመኝለት ጥሩ ኮንተንት ክሬተር ነው ወደ ቀጣይ እንዴ ነው እየተመቻችሁ ነው ቀጣይ ቪዲዮ ደግሞ ማሳያችሁ ማለት ነው የቲክቶክን ሙዚየም ነው ማሳያችሁ አሁን የማሳያችሁ 4 ቲክቶከሮች since day 1 ቲክቶክ ቪዲዮ እየሰሩ የመጡ ልጆች ናቸው አራቱንም በአንድ ቪዲዮ ማየት አሪፍ ነገር ነው በዚህ አጋጣሚ አንድ ማስተላለፍ እንፈልገው መልእክት ትልልቅ ቲክቶከሮች ከጀማሪ ቲክቶከሮች ጋር ኮላቦሬት አድርጋችሁ አብራችሁ መስራት አለባችሁ እናንተ ያኔ ጀማሪ ያላችሁ ከፍ ካሉት ጋር ወይ ደግሞ ሜንስትሪም ላይ ቴሌቪዥን ላይ ከነበሩ ሰዎች ጋር መገናኘት ምን ያህል ደስ ያሰኝ እንደነበር ምን ያህል ሞራል ሊሆናችሁ እንደሚችል ታውቃላችሁ ስለዚህ እናንተ ደግሞ አሁን ለሰዎች ሞራል የምትሆኑበት ሰዓት ነው ሶ ዝናዋ ስትመጣ መንቀባረሯን ቀነስ እናደርግና እየመጡ ያሉ ቲክቶከሮችን ደግሞ ማበረታታት ነው ምክንያቱም ማንንም ሰው ፌመስ ሆኖ አይቆይም የዕለቱ መልእክት ወደ ቪዲዮ ሴቶች ይላል ለርኪያ በረከት ባይደበይ በጣም ነው የሚያስቀኝ የምር በጣም ነው የሚያስቀኝ አረ ይወለ ሲያስብ ያስታውቃል ነገሮች እንዴት እንደሆነ አላውቅም በረከት ያስቀኛል ቶሚም ያስቀኛል ቶሚም በጣም ሲምፕል ነገሮችን የቶሚ ትልቁ ኳሊቲ ሲምፕል የሆኑ ነገሮችን ባለው የካሜራ ችሎታ በጣም ድራማቲክ ኦር ፋኒ አርጎ ማቅረብ ይችላል እድልዬም አለች መቅዲ ሰላምነሽ አለን ሴቶች ለርኪ ወንጂዬ ነሽ ቶሚ ኩል አለች ቶሚ ኩል አይደለ ቶሚን ማን እንደብለው ታውቃላችሁ ዘ ሎርድ ኦፍ ዘ ሪንግ በረከት ስልክ ቁጥርሽን መውሰድ ይችላል እንጃ አበባ ግን ይዘህልኝ ሳመጣ እንዴት ነው ሰጥሻለሁ ችግር የለውም ለኔስ በል ሰሚ አንቺ ስልክሽን አሰጭኝም እንዴ ግን የሆነ ተመሳሳይ ኤነርጂ ነው ያላችሁ ጥንዶች ይቅርታ አይደለ ወዴናችሁ ለምን ሆቴል ለምን አንሄድ ኧረ በስመ አብ በረከት ኤክሳይትድ ሆኖ ነው ቆንጆ አይታቅማ ቶሚ ኩሏን እየበላች ነው የኔ አባት እኔ ልሰቃይ እንግዲህ አንቺ ማስደሰት ነው ስራዬ አንቺ ሰራ የለሽማ በረከት የራሱ ፕሮግራሞች ላይ ማይክ ምናምን አይታችሁ እንዲህ ይላል ረስቶ የሆነ ሰዓት ይሄዳል ሌላ ቦታ የሆነ ማይክ ይዛል በረከት በቃ ካሜራ ያለ አይመስልም ካሜራ ፊት አንተ ኖር አይደለም እንዴ እና ዝም ትላለች እንዴ ምን ሆነ አንተ ምን ታመጣለህ ምንድነው ቆሻሻ እንዴ አንቺ ምንድነው አበላሸበት ስንት ኩሉን ሰርቶ ብሎ ሊቀበል የነበረው ስልክ
እኔና አንቺ እናወራለን። ይቅርታ እሺ በቃ ለርኪላ በቃ አንተ ያማል ሂድ ንዳ በቃ እኔ ከእኔ ቢሆን ሌላ እንዳልመስጥባለሁ እንደ እኔ ጀለስ ቢኖርኝ ኤኒሃው ፕሮግራማችን ይህንን ይመስል ነበር። ቀጣይ ሳምንት ደግሞ ሌላ ተወዳጅ የሆኑ ቪዲዮዎችን ይዘን መተን አብረን ሪያክት እናደርጋለን። ይመቻችሁ። ይህ ፕሮግራም የቀረበላችሁ በጂ ፓወር ቲክቶክ ክሬቲቭ አዋርድ እና በአርትስ ቲቪ አንድ ላይ በመሆን ነው። እኔ ደግሞ ምርጡ ያራዳ ልጅ አብዩኤል ዮሐንስ ነበር። እስከ ሳምንት ቸርንዘ የዩ ቪዲዮዎች እኔ በጣም ተመችቶኛል። እንዳዝናናችሁ ተስፋ አደርጋለሁ። በቀጣይ የምናቀርብላችሁ ፕሮግራም እንግዲህ ከባለፈው የቀጠለ የካታጎሪ ዝርዝር መረጃ ነው። አይተን እንመለስ። እሺ እንግዲህ ቀጣዩ ካታጎሪያችን ቤስት ሶሻል ኢምፓክት ይሰኛል። በዚህ ካታጎሪ ላይ የተለያዩ አዎንታዊ ስራዎችን አዎንታዊ ለውጦችን ለሚያመጡ እንዲሁም ከህዝቦች ጋር ወይም ደግሞ ከህዝብ ጋር ቀጥታ ግንኙነት ያላቸው ባላቸው ፎሎወር ተጠቅመውም ሊሆን ይችላል ወይንም በገንዘብ ሊሆን ይችላል ህዝባቸውን የሚረዱ ኮንተንት ክሪኤተሮችን ይመለከታልና በዚህ ካታጎሪ ላይ እንግዲህ 50 ሺና ከዛ በላይ ፎሎወር ሊኖራቸው ይጠበቃል። ሌላኛው ደግሞ ቤስት ሴልስ ኤንድ ሜዲካል ኢንፎርማቲቭ ኮንተንት ያላቸው የሚካተቱበት ወይንም እጩ የሚሆኑበት ካታጎሪ ነው ማለት ነው። እዚህ ካታጎሪ ላይ የሜዲካል መረጃ ያላቸው ኮንተንት ክሪኤተሮችን ነው የሚመለከተው። በዚህ ካታጎሪ ላይ የተለያዩ የጤና ምክሮችን የሚለግሱ ወይንም ደሞኛ ከንጽህናም ሊሆን ይችላል ከጤናችን አኳያም ሊሆን ይችላል የህክምና ምክሮችን መረጃዎችን የሚያስተላልፉልን ኮንተንት ክሬተሮችን ይመለከታል። በዚህ ካታጎሪ ላይ 150 ሺና ከዛ በላይ ፎሎ እንዲኖራቸው ይጠበቃል። ቀጣዩ እንግዲህ የዘመነ አዋርድ ይሰኛል። ይህ የአዋርድ ካታጎሪ እንግዲህ ስሙ ይቀየር እንጂ ላለፉት 2 ዓመታት ነበረ። የመጀመሪያ ጊዜ ላይ የቢዝነስ አዋርድ ነበር። በሁለተኛው ደግሞ መላ አዋርድ ይሰኝ ነበር። አሁን ደግሞ የዘመነ አዋርድ ብለን ይዘነው መተናል። ይህ ካታጎሪ ላይ መካተት የሚችሉት እጩ ተወዳዳሪዎች እንግዲህ የቲክቶክ ፕላትፎርማቸውን በመጠቀም የራሳቸውን ቢዝነስ ያሳደጉበት መሆን መቻል አለበት ማለት ነው። ለምሳሌ ፎሎወራቸውን አሳድገው በጣም ክሬቲቭ የሆኑ ኮንተንቶችን ክሬቲቭ የሆኑ ቪዲዮዎችን ተጠቅመው ያላቸውን ቢዝነሶች ለህዝብ በደም ተወዳጅ እንዲሆን ማድረግ የሚችሉ ኮንተንት ክሬተሮችን ይመለከታል። 50 ሺና ከዛ በላይ ፎሎወር እንዲኖራቸው ይጠበቃል። ሌላኛው እንግዲህ ክሬቲቭ ኤዲቲንግ ኢፌክትስ ይሰኛል። በዚህ ካታጎሪ ላይ መካተት የሚችሉ እጩ ተወዳዳሪዎቻችን እንግዲህ የራሳቸው የሆነ ችሎታ ጥበባቸውን ተጠቅመው የተለያዩ ቪዲዮዎችን ልዩና ዩኒክ ወይንም ለየት ባለ መልኩ ኤዲት ማድረግ የሚችሉ ኮንተንት ክሬተሮችን ይመለከታል። ታዲያ በዚህ ካታጎሪ ላይ የተለያዩ አዝናኝና አስቂኝ ሊሆን ይችላል ወይንም ደግሞ እጅግ በጣም ችሎታቸውን የሚያሳይ የሚገልጽ ኤዲት የተደረጉ ቪዲዮዎችን የሚለቁልን የሚያዝናኑን ኮንተንት ክሬተሮችን የሚመለከት ነው ማለት ነው። 10 ሺና ከዛ በላይ ፎሎ እንዲኖራቸው ይጠበቃል። የቀሩትን ሌሎች የካታጎሪ መረጃዎች እንግዲህ በሚቀጥለው ቪዲዮ ላይ የሚገልጽላችሁ ሲሆን የዚህ ሳምንት ፕሮግራማችን ይሄንን ይመስል ነበር። እጅግ እንደወደዳችሁ ተስፋ አደርጋለሁ። ለማንኛውም እንግዲህ በአሁኑ ኖሚኔሽን ጨርሰናል። ቮቲንግ ግን ተጀምሯል። ስለዚህ ለመላው እጩ ተወዳዳሪ ለሆናችሁ ኮንተንት ክሬተሮቻችን በሙላ መልካም እድል እያለን የዚህ ሳምንት ፕሮግራማችንን በዚሁ አጠናቀናል። በሚቀጥለው ሳምንት ደግሞ ሌሎች ልዩ የሆኑ ፕሮግራሞችን ይዘንላችሁ እንመጣለን።